ዘመኑ በጣም ከባድ ነው። ወንድ ልጅን ሴት ልጅ አምልክ በጣም ከባድ ነው። ሲላከፉ አይተህ ነው ዛጋ እና ሲለክፉ እያየሁ ነው። ምን ልበል ጊዜው ቆይቷል። ለምን ይለክፉታል? ያናደዳል። የተናደደ ስሜት አይደል ወንድሜ፣ እንኳን ደህና መጣ። ስሜት ውስጥ አትግባ። ስሜታዊ የሆንክ ነው ወንድሜ። ይኸውልህ ምን አለ መሰለህ ሐሰን፣ ያልተረዳኸው ነገር አንድ ነገር፣ ለምሳሌ 10 ሰው የምታውቀው 10 ሰው 8ቱ ትክክል አይደለም ካለ ቆም ብለህ ማሰብ መቻል አለብህ። ሁለት ደቂቃ በበል ታሟል። ኧረ እየነከሰኝ ነው በለው አለ ከግሩ ይወድቃል። ታሟል እንዴ ልንጠልጠለንም እንደዚህ። ሰላም ቤተሰቦቼ፣ የጨረቃ ፋሚሊዎች በሙሉ እንዴት ናችሁልኝ? ምትናፍቁኝ ሁላችሁም ትናፍቁኛላችሁ። ደህና ናችሁ? የከበረ ሰላምታዬን ያቀረብኩ እንግዲህ ዛሬ መጥቼላችኋለሁ። ውድ ቤተሰቦቼ ሁሉ ሰላም ያላችሁበት ሁሉ ነገር ሰላም። እንግዲህ እግዚአብሔር ሁላችሁንም ባላችሁበት ሁሉ ሰላም ያርጋችሁ። እኔ እንግዲህ አለሁላችሁ። ያው ብዙዎቻችሁ በእነ ሃይሚና ብሩኬ መታረቅ በጣም ደስተኛ እንደሆናችሁ በጣም ብዙዎቻችሁን ቦክስ አድርጋችሁልኛል፣ ደውላችሁልኛል። እጅግ በጣም አመሰግናለሁ። እናንተም አክብራችሁኝ በጣም ሪስፔክታችሁን ነግራችሁኛል፣ ሰጣችሁኛል። እጅግ በጣም አመሰግናለሁ ውድ ቤተሰቦቼ። እንግዲህ ያው እናንተና አደራ ሁሌ እንደተቀበልኩ ነው ያለሁት፣ አሁንም ወደፊትም እቀበላለሁ። እንግዲህ አሁን ደግሞ የቀረን ብሩኬና ሐሰን ነው። እንግዲህ ግዴታ ሁለቱ ብቻ አይደለም መታረቅ ያለባቸው፣ ከሃይሚ ጋር ብቻ ሳይሆን ከሐሰን ጋር መታረቅ አለባቸው። ምክንያቱም ያው አብረውን ያደጉት ጓደኝነት፣ ወንድምነት አለ። ስለዚህ ያ ነገርም ዝም ማለት የለብኝም ብዬ አስቤያለሁ። ቤተሰቦቼ ትክክል ነኝ ብዬ አስባለሁ። ማለት እነሱ ማስታረቅ አለብኝ። ከኔ ጋርም ትንሽ ያው ግጭት የተለያዩ ንግግሮችን ቢኖሩ እንግባባለን፣ ወንዶች ስለሆነ እንግባባለን። ስለዚህ አሁን እነሱ ማስታረቅ መቻል አለብኝ። ቤተሰቦቼ እንግዲህ ቤት ብጠራቸው ሊመጡም ላይመጡም ይችላሉ ብዬ ስላሰብኩ እኔ ወደ ሰፈራቸው ይጃል ሰፈራቸውን ያለውት ደውዬላቸዋለሁ። ሁለቱንም በተለያየ ምክንያት ነው የቀጠርኳቸው። ፈልጋቸዋለሁ ኑ ብዬ በተለያየ ምክንያት ነው የቀጠርኳቸው። ሲመጡ የተለያየ ሰዓት ላይ ነው መጣለው ደርሻለሁ ብዬ ያልኳቸው። ሲመጡ እንግዲህ እናናግራቸዋል። እኔን እንግዲህ ረግጠውኝ ይሄዳሉ ብዬ አላስብም። ዛሬ ካልታረቁ ከባድ ነው። ምክንያቱም ትላንትናም ሚፍታም ብዙ ነገር ሞክሯል ለማስታረቅ። እንግዲህ ያው ልጅ ነው ብለው ይሁን ምን ንቀውታል። ለምን እንደናቁት ባላቅም ንቀት ኖርማል ንቀት ሳይሆን ያው አንዳንዴ ቶሎ ሰዎች 2-3 ሽምግልና ይፈልጋሉ። በዛ ምክንያት ይመስለኛል ሚፍታም ብዙ ነገር ሲለው ነበር፣ አልሆነም። ስለዚህ እኔ መቆጣት አለብኝ ብዬ አስባለሁ። እንግዲህ መጥቻለሁ ዛሬ አወራቸዋለሁ። እንግዲህ ብዙ ነገሮች ይስተካከላሉ ብዬ አስባለሁ። በጣም ብዙ ነገሮች ይስተካከላሉ። ያ ደግሞ የሚሆንበት ምክንያት የጓደኝነት ነገር ነው። ጓደኝነታችን መዝለቅ መሄድ አለበት ነው። የተለየ ክፋት ወንጀል አልተሰሩ፣ ነፍስ አላጠፉ። ሲመጡ እናናግራቸውና የተለያዩ ነገሮች ያው ጭቅጭቆች ሊፈጠሩ ይችላሉ። እንደምንም ብዬ ሁለቱንም አረጋግቼ በሰላም ጓደኛች መቀጠል አለበት። ያው ሐሰንም ከዚህ በፊት ነግሬዋለሁ፣ በሰው መሀል በሰው ፍቅር ውስጥ መግባት የለበትም። ያ ነገር መሆን የለበትም። የተለያዩ ነገሮች ይጨንቃሉ። ኖርማሊ ሐሰንም ትንሽ ባህሪው አስቸጋሪ ነው። የዋ ነው፣ ክፋት የለበትም። ግን ኃይለኝነቱ፣ ግልጽነቱ፣ ፊትለፊት መናገሩ ነው። አንዳንዴ ፊትለፊት የሚናገር ሰው፣ ግልጽ የሆነ ሰው አንዳንዳችን ማንቀበልበት ሁኔታ በጣም ኃይለኛ ነው፣ ወሬኛ ነው፣ የተለያዩ ነገሮች ሊባል ይችላል። ግን ያው ቢሆንም ጥፋትም አለበት፣ አንዳንድ ነገሮችም ትክክል ናቸው። ስለዚህ ሁለቱን እንደምን ማድረግ አገናኝተን ነው ሰላም የምናረጋቸው ማለት ነው። ስለዚህ ብሩኬም የዋ ነው በጣም እንደምታዩት፣ አይጨክንም። እኔን ደግሞ በደንብ ነው የሚሰማኝ። እንግዲህ እንደ ታላቅ ወንድሙ ነው የሚያየኝ። ስለዚህ ታላቅ ወንድሙ ነኝ፣ ይቀበለኛል፣ ብዙ ነገሮችን አምኖ ይቀበላል። ስለዚህ ይቅርታ ይደራረጋሉ ብዬ አስባለሁ። ብዙ ነገሮች ቢመጡም መቻል አለብን ቤተሰቦች፣ በጣም መቻል አለብን። የተለያዩ ነገሮች ቢመጡ መቻል አለብን። እንግዲህ እየጠበቅኳቸው ነው፣ ሰፈራቸው ነው ያለሁት። እንግዲህ እስካሁን አልመጡም። እነሱ እስከሚመጡ ደግሞ አንዳንድ ነገሮችን ከእናንተ ጋር ማውራት እችላለሁ፣ ችግር የለው። እንግዲህ ከስራዬ ጸባይ ጋር ከተለያዩ ነገሮች ጋር በጣም ቢዚ ነኝ። ቶሎ ቪዲዮ እየለቀኩላችሁ አይደለም። እንግዲህ እኔ እንዳስታራቂ ጸብ ላይ እየተገኘው ነው ያለሁትና ያው የሽምግልና ነገር የምልጥና ነገር ነው። መላጣ ስለሆንኩ ሽማግሌ ያደርጉኝና እነዚህ ወጣቶች ስፖርት መጀመር አለብኝ ማለት ነው። ይሄ መላጤ ነው ማስላስተክለው ነው ወይስ እንዴት ነው? የተፈጥሮ ነገር ይሻላል ብዬ ነው አስታራቂ ላይ ብቻ እየከተቱኝ በኋላ ወይ አስታራቂ ፕሮግራም እንዳልጀምር እንደዚህ ከለመደብኝ አስታራቂ ፕሮግራም መጀመር አይቀርም።
እንግዲህ ምን ትላላችሁ? እዚህ ሀሳብ ላይ ሲያሳፍጡበት ቤተሰቦች እጅግ በጣም ነው የምወዳችሁ። ማለት ለምትሰጡኝ ፍቅር፣ ለምታደርጉት ነገሮች በሙሉ በጣም ከልብ ነው የማመሰግነው። የምወዳችሁ አመሰግናለሁ። እየደወላችሁ በጣም ብዙ ሰዎች የምታማክሩኝ እንደዚህ ቢሆን የተለያየ ነገር የምታማክሩኝ ሰዎች አላችሁ። እጅግ በጣም ነው የማመሰግነው። እንግዲህ ያው የምትሉኝን እያረኩ ነው ያለሁት በተግባር። የሁለቱም ማስታረቅ ግን ማንም ያለኝ ሰው የለም። ችላ ብላችሁት ነበር አይደል? እኔ ግን ችላ አላልኩት። ፋሚሊ ምንም ባይለኝ እኔ ችላ አላልኩትም። ግዴታ እነሱ ማስታረቅ አለብኝ ብዬ ወስኜ መጥቻለሁ። በቦታው እንግዲህ አልመጡ ሰዓት ሊያከብሩ አልቻሉም ቤተሰቦች። ለምን እንደሆነ አላውቅም። እንግዲህ የጎረምሳ ነገር ሆኖ ነው ሰዓት ያከብራሉ ብዬ ነበረ። እንግዲህ ያው ባለችኝ ሰዓት ነው የመጣሁት፣ ወደ ሰፈራቸው የመጣሁት ባለችኝ ሰዓት ነው። እንግዲህ እስከሚመጡ ምን ላወራችሁ ግን እኔ ደክሞኛል፣ ወሬ ጠፋብኝ ልበል። ባይ ዘ ወይ ብዙ ጊዜ በጓደኝነት መሀል ብዙ ነገሮች አሉ። ጓደኛ የራሱ ጊዜ አለው። ሁሉም ሰው የየራሱ በውስጣቸው ያሉ ሰዎች በሙሉ የምታውቋቸው ሰዎች የየራሳቸው ጊዜ ሊኖራቸው ይገባል። ጓደኝነት በጣም ትልቅ ነገር። ጓደኝነት አብሮ መብላት፣ አብሮ መጠጣት ብቻ አይደለም። በብዙ ነገሮች በክፉ ቀንም፣ በደስታ ቀንም፣ በችግርም፣ በተለያዩ በግራ በገባችሁ ሰዓት፣ በጨነቃችሁ ሰዓት፣ በተለያየ በድብርትም ሰዓት ሁላችሁ ጓደኛችሁ ማማከር የተሻለ ነው። ጓደኛ ደግሞ በምትይዙበት ሰዓት መምረጥ መቻል አለባችሁ። ሁሉ የምታውቁት ሰው በህይወታችሁ ሁሉ የምታውቁት ሰው ሁሉ ጓደኛ አይደለም። ጓደኛ ማለት የልብ ጓደኛችሁ መምረጥ መቻል አለባችሁ። ሚስጥር ጠባቂ፣ ፍላጎታችሁን ቀድሞ የሚያውቅላችሁ፣ በተለያየ መንገድ እናንተን ስሜት የሚጠብቅ አረጋችሁለትም አላረጋችሁ፣ አገኛችሁም ደውላችሁም አልደውላችሁም ስለእናንተ የሚያስብ ሰው መሆን መቻል አለበት። ጓደኝነት ቀላል አይደለም። በጣም ቀላል አይደለም። ከባድ ነገር ነው ጓደኝነት። እኔ እንደምረዳው ከሆነ ጓደኝነት በጣም ዋጋ የሚከፈልበት በቀላሉ ማየት የለባችሁ። እንግዲህ እኔ ከጓደኝነት አልፌ ወንድሞቼ ናቸው እነሱ ሁሉ ብሩኬም፣ ሚፍታም፣ ሀሰንም፣ ፍፄም፣ ቤኪም አለ። ሁላችንም ጥሩ ወንድማማቾች ነን። ጓደኛማቾች አልፈን ወደ ወንድማማቾች ሆነናል። እንግዲህ ያ ደግሞ የሆነበት ምክንያት ስለምንግባባ ነው። ሌላ ነገር ሆኖ አይደለም። እኔ ጥቅም ሰጥቻቸው እነሱ ጥቅም ሰጥተኝ ሰው ስለተግባባን ስለተዋደድን ነው ያ ነገር የሆነው ማለት ነው። እንግዲህ ቆዩብኝ። እኔም ብዙ ለፈለፍኩባቸው ስለ ጓደኝነት ቤተሰቦቼ ይመጣሉ። ጎረምሳው እየመጣ ነው፣ ይመጣል። ከርቀት እያየሁት ነው። አቶ ሀሰን እየመጣ ነው። ያው ቅድሜ የጠራሁት እሱ ነው። ኖርማሊ መጀመሪያ የሱን ስሜት ላብርድ ብዬ ነው። ጎረምሳው እንኳን ደህና መጣሽ። እንኳን ደህና ቆየ አለልኝ። ዳን ሁሉ ሰላም ዛሬ እሑድም መስሏል። ናት እሑድም መስያል ወይ ያለችኝን ሁሉ ያው ተጋራችሁ። እንግዲህ እናንተ ናፍቃችሁኝ መጣሁ። እኛ ይደብራል። እኛን በሳምንት አንዴ ጊዜ ካልሰጠህ እውነት ነው እኮ እያልኩ ነበር። ከሚስቴ ጋር እየተጨቃጨቅ ነው። እነሱ ማግኘት ለወንድሞቼ ጊዜ መስጠት አለብን። አረኛ ቤት ድረስ እንመጣ ነበር። አይ ቤት ከመጣችሁማ ሆዳችሁን አስቤዛ ታጫርሳለህ። ይዘን እንመጣለን። አሁን ቲካው ያሰርተ ሱዳን እንዴት ነው? ሰላም ይሻል። ሰፈራችን እንግዲህ ያው እንደምታየው ነው። አይ አሪፍ ነው ሰፈራችሁ፣ ደስ ይላል። ጸጥ ያለ ነው። ማን ተቀበለ? ወጡ ማንም አልተቀበለኝም። ራሴ እኔ ብቻ ምን አልጠፋም። የት ሄዳለሁ ብለህ ጠፋ ይመስላል። ሰፈር እንዴ እዚሁ ሰው እዚሁ ኖሮ እዚሁ እንዴት ይጠፋል? እኛ ራሱ አንጠፋም አይደለም። ተቀባይ አያስፈልገኝም። እኔ ስትመጣ ቢያንስ የሆነ ነገር ይዘህ ትመጣለህ ብዬ ነው። ጾም መፍቻም የሆነ ነገር ሲሆን ኬክ ቢያንስ ለሴቶቹ ቾኮሌት ምናምን ይዘን መምጣት፣ ለወንዶች ምን ይዘን መምጣት እንዳለብን አናውቅም። ኬክ ነገር ነው። ስጋ ይዤ መምጣት አለብኝ በቃ። ለምን ብዙ የሰው ስጋዎችን በልተሃል እስከ ዛሬ? ጥሬ ስጋ ይዤ ክርስቲያን ገዝቼ እመጣለሁ። ከዛ ጠብሰህ አድርገህ ትበለዋለህ። ለኔ ሙስሊም ችግር የለውም። እንዳረክልኝ ቆጥረዋለሁ። አመሰግናለሁ። ያው እንግዲህ እኔ አንዳንዴ ታውቃለህ ቀልዶች ብቻ ሳይሆን ቁም ነገሮችም እንዳሉ ካምናለሁ። አንተ ዝም ብዬ አይደለም የመጣሁት፣ ስለፈለኩም ጭምር ነው የመጣሁት። ለምን? ያው በሰላም አይዞህ፣ የሚያስደነግጥ ነገር የሰራው ወንጀል ምንም ነገር የለም። ኧረ እኔ ምንም አልሰራሁም። ደግሞ ምን ሆንኩኝ ብዬ እኮ ምን አለ? ኧረ ምንም አላጠፋም፣ ምንም አልሆንኩም። ያው ብዙ ጊዜም ያው ብዙ ነው ሰምተህ ነገሮች ተስተካክለው እንግዲህ ወንድሞችን ታውቃለህ ጥሩ ፍቅር ላይ ወደ ፍቅራቸው ተመልሶ ደስተኛ ነው ብዬ አስባለሁ። ኧረ እንዴ ከማንም በላይ እውነት ያ መሆኑ ደስ ብሎኛል። ነገር ግን ምንድነው የሚባለው አባወራውን እንትን ብሎ እማወራውን የሆነ ተረት ነበር ለተረት ብዬ ፈልጌ
አባወራው ቤት ሄዶ ቡና አስፈልቶ ይጠጣል ትሬ ነው እና ምን ልትለኝ ነው? ምን ልልህ መሰለህ እኔማ ያው ጾም ስለተፈታ ኬክ ምናምን እኛ ቤት እስኪ ጋብዘኝ። አይ ይዤላችሁ መጥቻለሁ። መኪና ውስጥ አለ ትበላለህ ኬክ። እሺ ምን አጣማለኝ? አይ አጥፍተህ አይደለም አጥፍተህ ሳይሆን ያው መቼስ ታውቃለህ ታላቅ ወንድም ነኝ አይደል? ስለዚህ ምልህን ትሰማኛለህ፣ ታከብረኛለህ ብዬ አስባለሁ። ብዙ ነገሮችን ተምረህበታል። በፊት የነበሩትን ጓደኝነት ታውቃለህ። በመጀመሪያ ጓደኝነት ከብዙ ነገሮች ይበልጣል አይደል? ጓደኝነት ማለት ሲኖር አብሮ መኖር፣ ሲያጣ ማጣት አብሮ ምናምን ብዙ ነገሮች ነው ያለው። መብላት ብቻ አይደለም፣ መጠጣት ብቻ አይደለም ማለት ብዙ ነገሮች ማለፍ መቻል አለ። መጣላት አለ፣ መጨቃጨቅ አለ፣ መኮራረፍ አለ። ብዙ ነገሮች አሉ በጓደኝነት። እውነታው ትክክለኛ ጓደኝነት ከሆነ ማለት ከጓደኝነት አልፎ ወደ ወንድምነት የመጣ ጓደኝነት ከሆነ ብዙ ቻሌንጆች አሉት። ያን ቻሌንጅ ደግሞ በእኛ ማለት ብዙ ጊዜ እያሳለፈን ያለ ነው ብዬ አስባለሁ። አዎ። ስለዚህ እንደዚህ ነገሮችን ካሳለፍን ደግሞ አሁን ከወንድሜ ጋር ያለውን ነገር በቃ ሰላም ማድረግ መቻል አለ። አሁን እሱ ወደ ጥሩ ሙድ ተመልሷል። ደስ የሚል ነገሮች ላይ ነው ያሉት ሁለቱ አይደል? ኦኬ። እኔና ብሩኬ እንደምታረቅ ያ ማለት ነው። አሁን ትክክለኛ ቃሉ ሰው ለመጣላት እኮ ተጣልቻለሁ የሚል ቃል ካፉ መውጣት የለበትም አይደል? ወይ መደባደብ የለበትም። ግን የምታሳዩት ነገር የምትሆነው ነገር ተገናኝተን ስላልሆነ ነው የደበረናል። በጣም ደብረ አትገናኙ። አብራችሁ እያያችሁ አይደለም እኮ እኔ እኮ በቃ ችግር የለውም እሱ ብቻ ባይበልኝ እሱ ብቻ ደስተኛ ሆኖ ኑሮን ይኑር ብዬ ነው የማላገኘው። ካንተ ጋርም እኮ ደስተኛ መሆን ይፈልጋል ልጅ ጓደኛው ነው አይደል? ረጅም ጊዜ አብራችሁ አሳልፋችሁ ብዙ ነገሮች። ስለዚህ በማይሆን ነገሮች በቃ ሆኑት እግዚአብሔር ይመስገን ተስተካክሏል ሁሉም ነገር አይደል? ስለዚህ ይቅር ተባብላችሁ ጓደኛችን መቀጠል አለ። እኔ ብዬዋለሁ ተናግሬያለሁ እኮ ባለፈው እናት አይ ካንገት በላይ መሆን የለበትም። እኔ ጋር ተገናኝቼ ነግሬያታለሁ እኮ ለሱ እኔና እሱ እኔ አልተጣላሁትም። እሱ ተጣልቶኝ ከሆነ አላውቅም። ካንገት በላይ ነው። ትናንትናም ይፍሳማ አግኝቶ ካወርተዋል። እሱም ያቅሙን ለማለማት አለኝ ወደ ቤት አልሄድም ነው ያልኩት። ይፍሳን ነግሩኝ ነው አይደለም ሞክሯል። አይቼዋለሁ እኔ ቢዚ ነበርኩ ትናንትና በጣም ስራ ቢዚ ስለነበርኩ ነው ሳየው። ግን እሱንም ስላልሰማው መቼም እኔ እንደሱ አትሰማኝም ብዬ አላሰብም። ብትሄድ ምንም የሚፈጠር ነገር የለም እኮ ችግር የለውም አይደል? እኔ መጣሁ አይደል እናንተን ለማናከር ስንትና ስንት ኪሎ ሜትር አቋርጬ ነው የመጣሁት አይደል? አዎ አንተ ቤቱ ብትሄድ እኮ ምንም ችግር የለውም አይደል? እሱ እያለ ቤቱ ሄደ በቃ ወንድም ያስደበርኩ እንዴ ምናምን ብለህ በቀላሉ ይቅርታ ምናምን ብትል እኮ ችግር የለበትም። ቡርኪ የዋን ነገሮችን ቅለል አድርጎ መሄድ ችግር የለውም አይደል? ስለዚህ አይደብርም። ከልብ ነው መሆን ያለበት። አረከ እኔ ቂም ይያለኝ ሰው ላይ ቂማሊዝም ሰው ደግሞ እኔ ላይ ቂም ሲይዝ በጣም ነው የምገረመው። እኔ ሲጀመር የሚያኮርፈኝና እኔን ሀሰን እንደዚህ ያደረገኝ ምናምን ብሎ እንትን የሚሰው በጣም ነው የሚገርመኝ። እስካሁን እኔም አላጋጠመኝም ሀሰን እንዲያደርገኝ ሳይሆን ያው አንዳንዴ ግልጽ የሚሆን ሰው ፊት ለፊት የሚናገር ሰው ክፋት ኖሮብህ አይደለም ባህሪ ሊሆን ይችላል። ምንም መጥፎ ጎን አላየሁብህ ማለት የምትናገራቸው ቃላቶች ወደላይ መንገድ ልንወስደው እንችላለን። ሌላ ሶስተኛ ወገን ምን ምናምን እናንተ በምንነጋገርበት ሰዓት ሌላ ሶስተኛ ያን ቃል በተለያየ ነገር ሊተረጉሙ ይችላል። ትርጉሙ በሌላ መንገድ ነው። ያ ነገር ደግሞ እኔ ግድ አይሰጠኝም ብዬ ብዙ ጊዜ ስናገር ምን ፈጠረ ሰዎች ጋር ግድም አይሰጠው ከሆነማ እኛም ግድ አይሰጠንም። እንደ ተርጓሚው ይለያያል። እኔ የምረዳህ ባንተ በተናገርከኝ ልክ በነበረው ሙቭመንቶች ማለት ባለው ነገር ነው ማለት እኔ እናንተ በተሰማን ስሜት ልረዳ የምችለው። ሌላ ሰው ግን በተለያየ በኔጌቲቭ አንግል ሊረዳው ይችላል። ያን ስላየ ግን ያንን ሰው መከፋትም መደበር እንዲደብር አልፈልግም። በቃ ያ ሰው በመረዳት ባለበት ሰዓት ተረድቶታል ብለህ ማሰብ አለ እንጂ አንተ ክፉ ሰው ሆነ አይደል? የትኛውንም ወንጀል ርስት አልተወራረስንም እኮ አይደል? የሚያጣላ ምንም ርስት የለም አይደል? ስለዚህ አንተ ምንም ሊደብር አይችልም። ወንድማችን ነው፣ በጣም የምንወደው ወንድማችን ነው። እሱ አንተም በጣም የምንወደው ወንድማችን ነው። እንደ መልካችን እኮ ባህሪያችን ይለያያል። እኔ ቀይ ነኝ፣ አንተ ጥቁር ነህ። አይ እኔ ጥቁር አይደለም፣ እኔ ቸኮሌት ነኝ። ጥቁር ነኝ። አሁን ደግሞ አሰናቲን ጥቁር አለ። እኔ እኮ ማውራውን ነገር አይወስዱትም ቤተሰቦች አይደል? እኔ አትናጋ ያው መጣቡ ጠርቻለሁ። ያው ማስቲካ ግብዳ ፌደራል ይዞ ሰው እንደሚቀጠቅጠው እየቀጠቀጠው ነው ማስቲካ ያው መጣ። አንተ እንደምትመጣ ማያውቅ ተራ በተራ ነው ቀጠርኳችሁ። ወንድሜ አላለ። ዘመኑ በጣም ከባድ ነው። ወንድ ልጅን ሴት ልጅ አምልክ በጣም ከባድ ነው።
ሲላከፉ አይተነው እዛ ጋር እና ሲለክፉ እያየሁ ነው። ምን ልበል ጊዜው ከፍቷል። ምን አይ የዋ ስለሆነ ቁመናው ቁንጅናው ጸባዩ እኮ አው ለዛ እኮ ቀናህ እንደ በስ ሲለክፍ ለምን አልተለከፍኩም? ለምን ይለክፉታል? ያናደዳል። አይ የተናደደ ስሜት አይደል ወንድሜ። እንኳን ደህና መጣ። እንኳን ደህና ቆየኝ። ደህና ነህ? ግን አንተ አክብረኝ። ደህና ነኝ እግዚአብሔር ይመስገን። እሺ ደህና ነው። እኔ ደህና ነው። ምን ይሆናል? ምንም አይሆንም። ደህና ነኝ ይመስገን። ናቲ ጠርቶ አንተና ብሩኬ ተጣልታችኋል እና መታረቅ አለባችሁ አለኝ። ከዛ እኔ አልተጣላሁም ምን ከብሩኬ ጋር መገዳደል አለብን። ከዚህ በላይ ምን ሆነ አለ? ተጣልተናል። ከዚህ በላይ ምን እንዳረስ? የት እንዳረስ? ጸማት እንዳደርስብኝ እንዳመጣብኝ አለኝ እንጂ እኮ አልጣላም። ስሜታዊ ሆኖ ነው ብዙ ነገር ሊልክ ይችላል። እንዳደርስ ቢልህም አንተ መሄድ ያለብህ መቼ ፈታን? አልፈታንም እኮ ነገሮች ሳትነጋገሩ ዝም ብሎ መሄዱ ትክክል አይደለም። እሱ ትክክል ነው እንደራሱ። ግን እሱ እንደዛ ስለተናገረ አንተ በኔጌቲቭ አሰበ አልሄድም ማለት ይጠበቃል። አናግረው ቢሆን ኖሮ ቀላል ናቲ። አሁን እኔ የጠራኸኝ ይቅርታ እኔ አልተጣላ እኔ እስከማውቀው ድረስ እኔ እሱን በምንም ታምር አላኮርፈውም። ምንም ከዚህ በላይ እኔ አብሬያችሁ አቻችሁ አላቅ እንደ በፊቱ ምንም ያየሁት ነገር የለም። ሲቀጥል እሱ ያለውን ነገሮች ሰላም ካልሆኑ አጠገቡ እንድትሆን ያለውን ነገር ፍቃደኛ አልሆነ። አይ አንተ ጋር ምንም የመጣላ ስሜት ካሌለ እኔ ጋር ግን አለ። አንተ ጋር ኖርማል አይደለም። አንተ አኩርፈኛል። አይ ሌላ ጊዜ እንደምናደርገው ነው እንደ እያደረግን ያለ ነው። አዎ እኮ አልተገናኘንም። እሺ ልክ ስላልሰራ ሐሰን በእናትህ ሁሉንም ሰው አታድክም። የሆነ አሁን ምን መሰለህ አሁን በስሜታ የሆነ ሳይሆን የምታወራው አውርቼዋለሁ። ብዙም ታላወራው ነው አጋጣሚ የመጣው አንተ ቶሎ የሚረዳ ልጅ ነው። ክፋት ኖሮበት አይደል? ውስጡ ክፋት ኖሮ አይደለም። ይሄ የንግግር በቃ የባህሪ ችግር ነው። ስለዚህ መረዳት መቻል አለበት። ይሄ ልጅ ምንም የባህሪ ችግር ያምናል። እያመነ ይሄዳል። አሁን ብዙ ሰዎች ሲናገሩት ኤሌክትሪክ ነው አይዞህ ብዙ ሰዎች ሲናገሩት እየተረዳ መጥቷል። አሁን ልጅ እኔንም ያዳምጠኛል። ክፋት ኖሮበት አይደል? ይሄ በቃ ባህሪው ስለሆነ ባህሪው ደግሞ ይስተካከላል ብዬ አስባለሁ። ባህሪዬን ያውቃል። እኔ ለምንድን ነው አይ ቢያውቅም አንዳንዴ መስመር ሲዘል እሺ አሁን ለዛ ይቅርታ እንድለው ነው ልበልህ። ይቅርታ እኔ እለዋለሁ ኖ አይ እኔ አፌን አውጥቼ ይቅርታ ብለው ባልለው ምንም ስለሚያቀኝ ብዬ ነው ይተው ሰማኝ እንደም አሁን እሱ እንዳለ ነግረኸኝ ምናምን ቢሆን ጥሩ ነበር። ግን አሁን አንተ ስላልኩ አይደለም እኔን ይቅርታ ሊል የሚገባው ሰው የበደለ መስሎ ከታየው በቃ ማንም ሰው ሊናገር አይገባም እኮ በቃ እንዲም አሁን የመጣው ለይቅርታ ነው አይባልም። ሐሰን በቃ አሁን ምን አለምታው እኮ አይደለም ያልኩት ተረጋጋው አይደለም ይቅርታ እንድል ነው ምናምን አይደለም። በቃ እኔ አሁንም አልተረዳኝ ናቲ ሲያስረዳህ ነው ስለኔ እንደዚህ ሲባል ባትለኝም እኮ ምንም አይለወጥም። ግን ደግሞ በቃ ልክ ካልሰራ አልሰራውም ብለህ ማመን አለብህ እንዴ። ሁሉም ሰው እየተናገረ ይቅርታ ልበል ሁሉም ሰው እየተናገረ ነው አይደለም። እሺ እኔ ይቅርታ ባልኩ ያቀኛል እያልኩ ነው እኮ እኔ ለምን አይደለም። አሁን ይኸውልህ ያንተም ይቅርታ ልበል ተብሎ አይደለም ተጠይቆ አይደለም ይቅርታ የሚጠይቀው። ይሄ በቃ ሁሉም ሰው አንድ አይነት በቃ አንተ ጋር በቃ ልክ አልሰራህም እያለ ከሆነ ልክ አይደለህም ማለት እኮ ነው። አዘን ሁሉም ሰው አንተ ልክ እንዳላደረክ አምኖ እየተናገረ ከሆነ ማመን አለብህ እኮ። አዘን ምን ሆነ አልቆይ አንተ አይ ቆይ አሁን የሆንከው ነገር ሌላ እኔ በደልኩ ነገር አለ ነው እንደዚህ ስሜት ውስጥ አትግባ። ስሜታዊ የሆንክ ነው ወንድሜ። ይኸውልህ ምን አለ መሰለህ ሐሰን ያልተረዳኸው ነገር አንድ ነገር ለምሳሌ 10 ሰው የምታውቀው 10 ሰው 8ቱ ትክክል አይደለም ካለ ቆም ብለህ ማሰብ መቻል አለብህ። ሁለቱ ትክክል ነው ስላለ የ8ቱን ሐሳብ መቃወም የለብህ። ተረጋግተህ ቆም ብለህ መጀመሪያ ማሰብ መቻል አለብህ። ታስብና ለምን አሉኝ እነዚህ ሰዎች ለምንድን ነው ተው ያሉኝ ብለህ ማሰብ ነበረብህ። ስለዚህ አሁን ያለፈው አልፏል ሁሉ ነገር አይደል? ከዚህ በኋላ ለሚመጣው ነው ማሰብ ያለብህ አይደለም። እሱ እኔና ሃይሚ ያው ሁሉ ነገር ተባብለን ይኸው በሰላም ይቅር ተባብለን እየኖርን ነው አይደለም? አንተ ማለት ነው በወንዶች ደረጃ ምን አለ መሰለህ ስለሚወድህ እኮ ነው። ሌላ ነገር ነው። በቃ ማመን አለብህ። መጨቃጨቁ ሰውን ማድከሙ አስፈላጊ አይደለም። በቃ እኔ ይመቱ ይቅርታ በቃ ምናምን ቢለኝ ምንም እኮ ነው ችግር የለብኝ ቢለኝ ባይለኝ ችግር የለም። አዎ ኖርማል። አንተም እኮ ሄደህ ይቅርታ ማለትም እኮ እኔ እችላለሁ። ምንም የተራ ነገር ነው። አይ አይደለም በቃ ይቅርታሽ እሺ ትለዋለህ። ግን አይደለም አሁን እንትን አታርገው ይኸውልህ ወይ በቃ ምናምን አትቀልድ። ይቀልድ ያቀኛል ናት እኔ እኮ በቃ ስለሚያውቅ አይደለም የሰው ልጅ ነገ ባህሪ ይቀየራል አይቀየርም ብሎ ሊያስብ ይችላል። እሺ እኔ ብዙ ነገር አትቀልድ። በሲሪየስ ነገሮች ነው ወላሂ ሲሪየስ ነው። አንዳንድ ጊዜ በምን ደስ ይለዋል መሰለህ ሴቶች ላይክ እንትን ናቸው ቆራጥ ናቸው። ወንድ ልጅ ይቅርታ መጠየቅ ሽንፈት የሚመስሉ ሰው አለ።
እግዚአብሔር እንደዛ ሊሆን ደግሞ አይገባም። በጣም የራስ ትልቅነት ነው። እንዴትም ብለህ ብትጠይቀው እኮ ምን ችግር አለ? ሽንፈት ሊሆን አይችልም አይደለም። የራስ ይሄ ነገር አሁን ባለፈው ያው ይሁን አንዳንድ እንትን ላይ ካይሚ ጋር ሳወራ ከሰማኝ ይሄ ምንድነው እኔ ለምን በቃ ይሄ መቻል አለበት አንድ ነገር ሲል በቃ ከሰው መጠበቅ የለብህም አንተ ከዚህ በኋላ አንተ ከሱ ከሌላ ሰው የምትጠብቅ ከሆነ አንተ አታደርገው እሱም ካንተ ይጠብቃል አንተም ከሱ ትጠብቃለህ ስለዚህ መሀል ላይ ክፍተቱ እየሰፋ ይመጣል ማለት ነው ስለዚህ ጓደኝነቱ እየተራራቀ ይመጣል ማለት ለምን አስታራቂም እንኳን ያስፈልጋችሁ ነበር እኔ ትናንት አሁን ሚሳን በዛም ቢዚ ነው ተናድጄ ይሄን ነገር የወሰንኩት ማለት መሆን የለበት አስታራቂ ያስፈልጋችሁ እንደ ጓደኝነት እኮ ብዙ ነገር አሳልፋችኋል አይደል መታንተና አንተ ምን አባ ምናምን ቤቴን ብከለክል ትቀራለህ እንዴ ምናምን ለጎትተ ምናምን ብታመጣው ቀልል ብሎ እሱም ቀልዶ ይመጣል ነገሮችን ማብረድ አለበት ቁም ነገሩን ማሳወቅ ይገባል በሚያደርገው ነገር ይማራል ከዚህ በኋላ ለምን የማይማረው አሁን ላይ ያለውን ነገር ሰምተዋል አይደለ ላይክ ቀልድ ስለሚያበዛ እኮ ነው የራስ ሰው አይደለህ እንዴ ምናምን አለ የራስ ሰው ስሜት አለው እኮ ዋና እንደውም ከምትወደው ሰው ነው መጥፎ ነገር ሲመጣ ልብ ሊሰበር የሚችለው ከማታውቀው ሰው እኮ ምንም አይመስልም እሱ ትክክል ነው የምትቀርበው ሰው አንተ ሲበድል ነው የሚብሰው ከዚህ በፊት ያለው አያ እኔ እኮ አጋንኝ ያቀኛል ብለህ የምታረገው ነገር ይኸውልህ ያቀኛል ብለህ የምታረገው ነገር እሱ ልቡ ሊሰብር ይችላል እና ደግሞ እኔ ነገራቶችን አክብጄ አይደለም አክብጄ ባይኖርማ ስታከብደው እንደዚህ ማንገናኝ ነበር ኖ አይ ነገሮች ማክበድ አለብሽ ከዚህ በኋላ የምታረጋቸው ነገሮች ካፈ ካንደበት የሚወጡ ቃላቶች አይመለሱም ዱላኩ እንደዚህ መትቼ ይረሳል ህመሙ ይጠፋል አይደል ንግ ካፈ የሚወጣ ቃላት ግን በታምር አይረሳም በቃ ቁጭ ነው አእምሮ ላይ የሚሆን አይወጣም ስለዚህ አንተ ለምትናገራቸው ነገሮች መጠንቀቅ መቻል አለበት በተለያዩ ሰዎች መሃል ላይ የምትገባቸው ነገሮች በሶስተኛ ሰው ሆነ የምትሄድባቸው ቦታዎች ሙሉ ካንደበት የሚወጣውን ቃላት መጠንቀቅ አለበት ይሄ ወገንታዊ ነገር እንዳይኖር በቃ ወይ ወደ ሁለቱም ሆኖ ያለበት ወይ ወጥተህ ነው መቀመጥ ያለበት እንጂ እዛ የምትል ከሆነ ነገሮች ነው ነገሮች ወደ ኋላ ነው እንደስትር የሚመለሰው ለምን እንደተባለ እኔ ወገን መርጫ ነው መማር አለበት ስላለ ነው እየነገርኩህ እኔ ወገን መርጫ አይደለም ከዚህ በፊት እንደዛ ነው ያልኩ አይደለም እኮ አሁንም እኮ አይመስልም መርጣል ሳይሆን የምትናገራቸው ቃላቶች መጠንቀቅ አለበት እንደዛ ያስመስላል ወገንታዊ ያስመስላል እኔ ቃላቶቼን እኔ ላልጠነቀቅ መጠንቀቅ አለበት እንዴ ለምን እንዴ ትልቅ ሰው አይደል መጠንቀቅ አለበት መጠንቀቅ አለበት ከልብ ነው ይሄ ነገር ስታስብ ከልብ ነው ተጠነቀቃለሁ ቀድመህ ካላሰብ እንዴት ትጠነቀቃለህ አንተ እኮ ነገሮች በጣም ቀላል ቸልተኛ ስለምትሆን እንጂ አሁን ቡቡኩ ከልቡ በጣም ተናዶብህ ወይ ጠልቶክ አይደለም ግን አንተ እንድትማር ስለሚፈልግ ሁሌ በአንድ አይነት ሰው እንድትሄድ አይፈልግም ቁም ነገረኛ ሆነ ትክክለኛ ሰው ሆነ ትክክል እኔም አልመጣም ነበር ሲጀምር እሱ የመጣውማ እኔም ብለን የመጣው እሱ እንደሚመጣ አላወቅም እሱም አያውቅም አሁን አንተ እንደምትመጣ እንጂ አሁን እና ከቡርኪ ጋር ላስታርቅ ብለን እንደማትመጣ ካለ እሱም አይመጣም ነበር ለኛ ሁሉ ስለሆናችሁ ማለት እኮ እኔ አሁን ከቡቡ ጋር መሆን ማልፈልግ ሰው ቢሆን ደግሞ ሲመጣ አይቼው ለቅ ሄዳል ለምን ጠራኸው ብያየ እኔን ስለምትከበር ነው እኔ ስላከበርከኝ ነው ያልሄድኩ አይ ወደዚህ አትበል አሁን ይኸውልህ እንደዛ አቁን ለምን ስለምትወደው ነው አይ ስለዚህ የምትወደው ደግሞ ከሆነ የሚነግርህን ነገር መስማት መቻል አለበት በቃ የሚመክርህን ነገር ይሰማሃል ግን ይሄ በቃ በጣም የምትቀልደው ነገር አቁም አንተ በጣም እንዲህ ቁም ነገር እያወራህ ነው ትቀልዳለህ አንተ ጤነኛ አይደለም እንዴ በመሀል ፍልክ ዶማ በጣም ግድ ነው የሚያስፈልገው እዚህ ጋር እኮ ሊቀልድ አይደለም ሊያስታርቀን እኮ ነው የመጣው አይደል እኔ አልተጣላሁም እኮ እኔ እኮ ታርቄያለሁ አንተ ለምን እንደማታደርገኝ ጸብ ላንተ ምንድነው ጥይት መማዘዝ ዱላ መማዘዝ እና መደማማት ነው ጸብ በቃ አንዳንድ ጊዜ የሰራውን ነገር ማመን ጥሩ ነው በቃ ምን መጀመሪያ እኔ እንዲህ ነኝ እንዴ ብዬ ላስረዳሽ እኔ አትማለው እኔ ቡቡላት ሲቻለው አይቀርታሽ እኔ እንዲህ ነው ብቻለው ከዚህ በላይ አልችልም እሺ አንችልም ብለህ ለምንድን ነው ራስህ የምትደመድመው አይዝብህም ምንም ማለት የሆነ ሆኗል አልፎ ነገ እኮ ማትችላቸው ነገሮች እችላለሁ ብለህ እኮ ማድረግ ትችላለህ ከዚህ በላይ ይቅርታ እኔ ማውራ አማርኛ አሁንም ይስተት ነው ከዚህ በላይ ይቅርታ አይባልም በቃ አጥፍታል አጥፍቻለሁ ወንድሜ ብለህ ይቅርታ ማለት አለበት እሱን ይቅርታ መቀበል መቻል አለበት እኔ እና እሱ እኮ ድሮ ተጣልተን እኮ ይቅርታ ተባብለን ነበር የምንታረገው ዝም ብለን ነበር የምንታረገው እኮ ያሁኑ ከባድ ነው አሁን የተጣላችሁበት ኬዝ በሌላ ሶስተኛ ወገን ሆነ ነው የተጣላችሁት ከዚህ ቤት የምትጣሉት የራሳችሁ ኬዝ ነው አሁን ግን ሶስተኛ ወገን በህይወቱ ላይ ነው ነገሮች የመጡት ህይወት ስለ ህይወቱ ነው እሱ እያሰበ ያለው ያልፋል እኮ እኔ ይቀርም ላህለውም በድዬ ተናግሬም ሊሆን ይችላል ይቅርታ በቃ አሁን መጨቃጨቅ ምንም አስፈላጊው ነገር አይደለም ይቅርታ ተባባሉ ተቃቃፉ አንተም ይሄ ካንደበት ቢሆን ተማር አሁን እሱ የሚል አንተ ብሎ እኮ ነው እያሰበልህ ነገም ጻብ እንዳይመጣ ነው ይሄ ነገር እያለ ሌላም ፋሚሊም ኦሬዲ በቃ ፋሚሊ ማዝኗል ስለዚህ
በቃ ጥፋትህ ምናምን ሁሉንም ተከታም ጠይቀህ ኢቭን ደውለው ሐሰንን አታናገረው በቃ ከቻልክ ጸበል ይዘው ሂድ ወይ የሆነ ቦታ ይዘው ሂድ እግዚአብሔር ወይ አማኑኤል ይግባኝ ተባለ። እኔ በወንድሜ ፊት እኔ ይቀርልሃለሁ አልቀየምህም የሆነ ሆኗል። ሰው ይጋጫል አይጋጭም አይባልም ማለት በቃ መጋጨት ነበረብን። ያም እኛ ላይ መፈጠር ነበረበት ተፈጠረ። ምንም አይመጣም አለፈ። ዋናው ሁላችንም ሰላም መሆናችን ነው። ምንም ሌላ ፐርሰናል ሰውነት ላይ ችግር አለመፈጣጠሩ ጥሩ ነው። እንኳን አለፈ በሰላም ቤተሰብንም ይቅርታ በል። ብዙ መስመር አልሄዳችሁም። ደስ የሚል ነገር ትክክል ነው። ጌታ አምቡርክ የሚናገረው ነገር ትክክል ነው። እሺ እኔን የተቀየማችሁኝ እኔ ላይ ቂም የምትይዙ ሰዎች ካላችሁ ቂሙን ፍቱትና እንግዲህ እንትን ነው አፉ ማለት ጥሩ ስለሆነ እኔ አፉ ብያቸዋለሁ። አፉ በልኝ ላላህ ብዬ ወዳቸዋለሁ እንዳለ ሙሉ ማለት ነው። እንትና ማለት ከባድ ስለሆነ የተቀየማችሁ ሰዎች ካላችሁ ወላሂ እኔ ቂም አልያዝኩባችሁም። አፉ ብያቸዋለሁ። አፉ በልኝ። ልንጠልጠለኝም እንደዚህ አመሰግናለሁ። በጣም ነው የማመሰግነው። እንግዲህ ቤተሰቦቼ ሁላችሁም ይቅር በሉት። እንግዲህ ሰምታችሁታል። አፉ በሉት። በጣም የዋህ ልጅ ነው። እኔም ከልቤ ይቅር ብየዋለሁ። ወንድሜም ከልቤ ይቅር ብለዋል። ስለዚህ ቀላል እናንተም ይቅር በሉት። ጓደኝነታችን እየሰፋ ነው እንጂ መሄድ ያለበት እየቆመ መሄድ የለበትም። እኔም በጣም ነው የምወዳችሁ ማከብራችሁ። እግሩ ላይ ወድቄ ይቅር በሌለ ግዴለ ይሄን እኮ መጠየቅ አይጠበቅብህም። ይሄን መጠየቅ በበል ታሟል። ኧረ እየነከሰኝ ነው በለው አለ ከእግሩ ላይ ወድቃ አትንቀደም ታሟል እንዴ እንዴት በቃ ነው እንዴ አንደኮ እኮ አይኔን መጠየቅ እኔ እኮ ተንኮል ታስባለህ ብዬ አላሰብኩም፣ ግን ተንኮለኛ ነህ። አይ አሪፍ ነው። እንደዚህ ደስ ይላል። አይ እንደዚህ ነው ጓደኛት፣ እንደዚህ ነው በቃ። ሁለት ሆነን እንዴት ነው የምትችለን? እኔ እችላችኋለሁ፣ ችግር የለውም። ካስቸገራችሁኝ በሌባ ጎማ እያሯሯጥኩኝ ሲለኝም አንዳንዴ ፕራንክ እያደረኳቸው የመረገን ዱዓ ያስፈልጋል እና አይ ይጸልዩታል፣ ቤተሰቦች ይጸልዩለታል። አሁን ቤትም አፉ በሉት እናንተ እኔም ብዬ አፉ በሉት። መጣላት አይበጀንም።